ሰላም የተከበራችሁ የጤና ጉዳይ ዩቲዩብ ተመልካቾች እንደምን ቆያችሁ? እንግዲህ ዛሬ በብዙ ሰዎች ዘንድ አሳሳቢና ከጊዜ ወደ ጊዜ የጤና ችግር ሊያመጣ የሚችለውን ከዘር ፍሬ የመጠን ልዩነት መኖርና በመውለድ አቅማችን ላይ ሊኖር የሚችለውን ተጽዕኖ እና ሕክምናዎች ጋር በተገናኘ አስፈላጊ የሆኑ መረጃዎችን በተሰናዳ መልኩ ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ አንዳንድ ጠቃሚ መረጃዎችን ለእናንተ አደርሳለሁ። እንግዲህ እናንተም ጠቃሚ የሆኑ የጤና መረጃዎች ላጋራችሁ እችል ዘንድ ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ላይክን እየተጫናችሁ የዚህ አስተማሪና ቁም ነገር አዘል ቻናል ቤተሰብ እንድትሆኑና እስከ መጨረሻውም እንድትከታተሉኝ ስል ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። በወንድ የዘር ፍሬ ወይም ቴስቲክል አማካኝ መጠን ሲጨምርም ሆነ ሲቀንስ አሳሳቢ መሆኑ የማይቀር ነው። ሰዎች ሁለት የዘር ፍሬዎች አሏቸው። ሆኖም አንደኛው የዘር ፍሬ ከሌላው የተለየ መጠን ቢኖረው የተለመደ ነው። ኦቫል ቅርጽ ያላቸው የዘር ፍሬዎች ዋናውን የወንድ የጾታ ሆርሞን የሆነውን ቴስቶስትሮንንና የወንድ የዘር ፍሬ ወይም ስፐርምን ያመርታሉ። የዘር ፍሬዎች በስክሮተም ውስጥ የሚገኙ ሲሆን በእያንዳንዱ ጫፍ ከሴፐርማቲክ ገመድ ጋር ተያይዘዋል። ጤናማ ቴስቶስትሮንና የወንድ የዘር ፍሬ ምርት ጤናማ የሆነ የቴስቶስትሮን ሆርሞንና የወንድ የዘር ፍሬ ወይም ስፐርም ምርት በተለያየ የቴስቲኩላር መጠን ሊኖር ይችላል። አንዳንድ ጥናቶች እንደሚያመለክቱት በአንዳንድ አጥቢ እንስሳት ላይ ትላልቅ የዘር ፍሬዎች ከፍ ካለ የቴስቶስትሮን መጠን ጋር የተገናኙ ናቸው። በሌላ በኩል ደግሞ ትናንሽ የዘር ፍሬዎች አነስተኛ ከሆነ የወንድ የዘር ፍሬ ምርት ጋር ተያይዘዋል። የቴስቶስትሮን መጠን መቼ አሳሳቢ ይሆናል የሚለውን ስናይ ደግሞ እንደ ክላይንፌልተር ሲንድሮም ያለ በሽታ ካለብን የቴስቶስትሮን መጠናችን አሳሳቢ ሊሆን ይችላል። ይህ ሲንድሮም የሚከሰተው ተጨማሪ የኤክስ ክሮሞዞም በመኖሩ ነው። የዚህ ሁኔታ ምልክቶች ትናንሽ የዘር ፍሬዎች ወይም ያልወረዱ የዘር ፍሬዎችና አንዳንድ የሴትነት ባህሪያት እንደ አነስተኛ የሰውነትና የፊት ፀጉር እንዲሁም የጡት ቲሹ እድገት ሊያካትቱ ይችላሉ። ክላይንፌልተር ሲንድሮም ያለባቸው ሰዎች ብዙውን ጊዜ ዝቅተኛ የቴስቶስትሮን መጠንና የተቀነሰ የወንድ የዘር ፍሬ እንቅስቃሴ ይኖራቸዋል። ይህ ደግሞ ወደ መካንነት ሊያመራቸው ይችላል ማለት ነው። መደበኛ ባልሆነ መልኩ ዝቅተኛ ቴስቶስትሮን መጠን ያለው ክሊኒካዊ ቃል ሃይፖጎናዲዝም ይባላል። ምልክቶቹ ደግሞ የሚከተሉትን ሊያካትቱ ይችላሉ። ለምሳሌ ከተለመደው ያነሰ የዘር ፍሬዎች ወይም ቴስቲክለስ፣ የጡት ህብረ ህዋሳት እድገት፣ ከሌሎች ወንዶች ያነሰ የሰውነት ወይም የፊት ፀጉርና ከክላይንፌልተር ሲንድሮም ጋር ተመሳሳይ የሆኑ ሌሎች ምልክቶች ይጠቀሳሉ። ሃይፖጎናዲዝም ብዙውን ጊዜ በቴስቶስትሮን ምትክ ህክምና ይታከማል እና አንዳንድ ጊዜ በጉርምስና ዕድሜም ሊጀምር ይችላል። የዘር ፍሬ ማበጥ ካስተዋለን ለሐኪም ማሳወቅ ይኖርብናል። ምክንያቱም በአዋቂነት ጊዜ የዘር ፍሬዎች ማደግ የወንድ የዘር ፍሬ ካንሰርን ወይም ሌላ የጤና ችግርን ሊያመለክት ይችላል እንጂ የወንድነት መጨመር ምልክት አይደለም ማለት ነው። የአንድ ወንድ የዘር ፍሬ ወይም ቴስቲክለስ ሲወለድ ወደ 1 ኪዩቢክ ሴንቲሜትር ያህል ሲሆን 8 ዓመት አካባቢ እስኪሆን ድረስ በዚህ መጠን ይቆያል። ከዚህ በኋላ ግን ማደግ ይጀምራሉ። እናም ወደ ጉርምስና ዕድሜ ሲደርሱ ወደ አዋቂነት መጠን ይደርሳሉ ማለት ነው። በጉርምስና ወቅት በስክሮታል ከረጢት ላይና በብልት አካባቢ ፀጉር ማደግ ይጀምራል። የዘር ፍሬዎች በአጠቃላይ በተመሳሳይ ፍጥነት ያድጋሉ። ምንም እንኳን አንደኛው ከሌላኛው ትንሽ ወይም ትልቅ ሆኖ ለተወሰነ ጊዜ ሊያድግ ይችላል። ያ ደግሞ የተለመደ ነው። እንዲሁም አንድ የዘር ፍሬ ከሌላው ትንሽ ዝቅ ብሎ ወይም ከፍ ብሎ መታየት የተለመደ ነው። ዕድሜያችን እየጨመረ ሲሄድ የዘር ፍሬያችን መጠን እየቀነሰ ስለሚሄድ ቴስቶስትሮን የማምረት አቅማችን እየቀነሰ ይሄዳል። ይህ ደግሞ የወንድ የዘር ፍሬ እየመነመነ መሄድ በመባል ይታወቃል። ይህ ለውጥ ብዙውን ጊዜ ቀስ በቀስ የሚከሰት ሲሆን ብዙም ላይታወቅ ይችላል። እንዲሁም በተፈጥሮ በሚከሰትበት ጊዜ ይህ ክስተት ለጤና አስጊ አይደለም። ነገር ግን ዝቅተኛ የቴስቶስትሮን መጠን የወሲብ ፍላጎት እንዲቀንስና የጡንቻ ብዛት እንዲቀንስ ሊያደርግ ይችላል። ነገር ግን እነዚህ በተፈጥሮ የእርጅና ሂደቶች አካል ናቸው። አንዳንድ የጤና ችግሮችም የወንድ የዘር ፍሬ መመናመንን ሊያስከትሉ ይችላሉ። ከነዚህ መካከል ደግሞ በግብረ ስጋ ግንኙነት የሚተላለፍ በሽታዎች እንደ ጨብጥና ቂጥኝ፣ ኩፍኝ፣ ሳምባ ነቀርሳና አንዳንድ የዘር ፍሬዎች የቫይረስ ኢንፌክሽኖችና በቆለጥ ላይ የሚደርስ ከባድ ጉዳት ይጠቀሳሉ። ሌሎች ምንም ጉዳት የሌላቸው ምክንያቶችም የወንድ የዘር ፍሬ ከረጢት ወይም ስክሮተም እና የዘር ፍሬ ወይም ደግሞ ቴስቲክለስ ላይ ጊዜያዊ ለውጦችን ሊያስከትሉ ይችላሉ።
በተለይም ቀዝቃዛ የአየር ሁኔታ የዘር ፍሬ ከረጢት እንዲኮማተር ሊያደርግ ይችላል። ይህ ግን በዘር ፍሬዎቹ ትክክለኛ መጠን ላይ ምንም ተጽዕኖ የለውም። ቀዝቃዛ ውሃ ወይም የሙቀት መጠን ሲያጋጥማቸው የወንድ የዘር ፍሬዎች ክሪማስተሪክ ሪትራክሽን በሚባል ዘዴ ለጊዜው ወደ ሰውነት ሊጠጉ ይችላሉ። ይህ የሚሆነው የወንድ የዘር ፍሬዎች የወንድ የዘር ፍሬ ለማምረት ተስማሚ የሆነ የተወሰነ የሙቀት መጠን ለመጠበቅ ስለሚሞክሩ ነው። ያ የሙቀት መጠን ከአማካኝ የሰውነት ሙቀት ትንሽ የቀዘቀዘ ነው። ለዚህም ነው የወንድ የዘር ፍሬዎች ከሰውነት ርቀው የሚንጠለጠሉት። ነገር ግን ለቀዝቃዛ ውሃ ወይም ለቀዝቃዛ ሙቀት ሲጋለጡ ክሪማስተርስ መዝል የሚባለው ጡንቻ በመስራት የወንድ የዘር ፍሬዎችን ለሙቀት ወደ ሰውነት ይጎትታቸዋል። ሌላውና ዋናው ነገር ደግሞ አንድ የዘር ፍሬ ከሌላው ትንሽ ወይም ትልቅ መሆኑ በጣም የተለመደ ሲሆን ብዙውን ጊዜ ለመጠን ልዩነት ምንም አይነት የሕክምናም ወይም የጤና ማብራሪያ የለም። ይሁን እንጂ በአንዱ ወይም በሁለቱም የዘር ፍሬዎች መጠን ወይም ቅርጽ ላይ ለውጥ ካስተዋልን ለሐኪም ማሳወቅ አለብን። እንዲሁም አንድ የዘር ፍሬ ክብደት ያለው መስሎ ከታየን ወይም እብጠት ወይም ደግሞ የቅርጽ ለውጥ ከተሰማን እጢ ሊሆን ስለሚችል ምናልባትም የወንድ የዘር ፍሬ ካንሰር የመጀመሪያ ምልክት ሊሆን ይችላል። ይህ የካንሰር አይነት ብዙውን ጊዜ በተሳካ ሁኔታ ይታከማል። ነገር ግን ቀደም ብሎ መመርመር በጣም አስፈላጊ ነው። የወንድ የዘር ፍሬ ካንሰር ወይም የወንድ የዘር ፍሬ መጣመም ወይም ደግሞ ስፐርማቲክ ኮርድ የሚባለው ገመድ በመጣመም ህመምና እብጠት የሚያስከትል ሲሆን ምልክቶች ከታዩ በኋላ በፍጥነት በሐኪም መመርመርና መታከም አለበት። የፍሬ ወይም ቴስቲክለስ መጠናችን ምንም ያህል ቢሆንም በሽታን ሊያመለክቱ የሚችሉ እብጠቶች ወይም ሌሎች ለውጦች መኖራቸውን ለማረጋገጥ በየወሩ ራሳችንን መመርመር ይኖርብናል። የራስ ምርመራ ስንል ደግሞ ለምሳሌ ገላችንን ከታጠብን በኋላ ወይም ጠዋት ልብስ ከመልበሳችን በፊት ልናደርገው እንችላለን። ራሳችንን ለመመርመር ደግሞ ፍሬያችንን በአውራ ጣትና በሌሎች ጣቶቻችን መካከል በቀስታ በማንከባለል መጠናቸው፣ ቅርጻቸው ወይም ጥንካሬያቸው ላይ ለውጦች መኖራቸውን ለደቂቃዎች ማስተዋል አለብን። ይህንን በመስታወት ፊት ማድረግ የምናደርገውን ለማየት ይረዳናል። በቀስታ በምናደርገው ምርመራ ወቅት ህመም ከተሰማን ወይም የሚያጠራጥር እብጠት፣ የእብጠት መጨመር ወይም ሌላ ለውጥ ካስተዋልን በፍጥነት ዶክተር ማማከር ይኖርብናል። እንደነዚህ ያሉት ለውጦች የፍሬ ካንሰርን ወይም ቴስቲኩላር ካንሰርን ወይም ኢንፌክሽንን ሊያመለክቱን ይችላሉ። በፍሬ ላይ ስላሉ ለውጦች ከቤተሰብ ዶክተራችን ጋር መወያየት ወይም የሽንት ቧንቧና የወንድ የመራቢያ አካላት ስፔሻሊስት ወይም ዩሮሎጂስት ጋር መታየት ይኖርብናል። የፍሬ ካንሰር ብዙውን ጊዜ ካንሰር ያለበትን ፍሬ በቀዶ ጥገና በማውጣት ይታከማል። እንዲሁም በጊዜ ከተያዘ ሌላኛው ፍሬ ብዙውን ጊዜ ይድናል። የብልት ጤናና ተግባር ከመጠኑ የበለጠ አስፈላጊ ነው። የቴስቲኩላር መጠን በጣም ትንሽ እንደሆነ ከተሰማን ወይም እንደ የወሲብ ፍላጎት መቀነስ፣ የጡት ቲሹ መጨመር ወይም መሃንነት ያሉ ሌሎች የሚያሳስቡ ምልክቶች ካሉ ከሐኪም ጋር መነጋገር ያስፈልጋል። ምክንያቱም የብልት አካል ከሁሉም አካሎቻችን በተለየ ሴንሲቲቭ ስለሆነ ማለት ነው። ለዚህ ደግሞ ቴስቴስትሮን ቴራፒ ብዙውን ጊዜ ሊረዳን ይችላል። የወንድ የዘር ፍሬ መጠን ቴስቴስትሮን እና የመራባት ችሎታ ላይ ተጽዕኖ ያሳድራል ወይ የሚለውን ስናይ ደግሞ የወንድ የዘር ፍሬ ወይም ቴስቲክለስ በዋናነት ሁለት ዋና ተግባራት አሉት። አንደኛ ለመራባት የወንድ ዘር ወይም ስፐርም ማምረትና ሁለተኛ የወንድነት አካላዊ ገጽታዎች እንዲፈጠሩና የወሲብ ፍላጎት እንዲኖር የሚያደርገውን ቴስቴስትሮን የተባለውን የወንድ ሆርሞንን ማመንጨት ነው። የወንድ ዘር የሚመረተው በወንድ የዘር ፍሬዎች ውስጥ ስለሆነ የዘር ፍሬያችን ትንሽ ከሆነ ከአማካኝ ያነሰ የወንድ ዘር ሊያመርት ይችላል። አንድ የወንድ ዘር ፍሬ 80% የሚሆነው ሴሚኒፈርስ ቱቡልስ ከሚባሉ የወንድ ዘር ሴሎቻችን ከሚፈጠሩ ቱቦዎች መሰል አወቃቀሮች የተሰራ ነው። እንደ አውሮፓውያን አቆጣጠር በ2014 የአፍሪካ ዩሮሎጂ ጆርናል ላይ የታተመ አንድ ጥናት እንደሚያመለክተው አነስተኛ የወንድ ዘር ፍሬ መጠን ከወንድ ዘር ፍሬ እፍጋት ወይም ስፐርም ዴንሲቲ መቀነስ ጋር የተያያዘ እንደሆነ ያሳያል። ሆኖም ግን ከአማካኝ ያነሰ የወንድ ዘር ፍሬ ቢኖረንም ትልቅ የወንድ ዘር ፍሬ ካለው ሰው ጋር እኩል የመራባት ችሎታ ሊኖረን ይችላል ማለት ነው። ልጅ ለመውለድ እየሞከርን ከሆነና ያልተሳካልን ከሆነ የመራባት ስፔሻሊስት ማማከር ይኖርብናል። ምክንያቱም የቴስቴስትሮን መጠንና የወንድ ዘር ብዛት ከመራባት ችግር ጋር የተያያዘ መሆኑን ለማወቅ ስለሚረዳን ማለት ነው። የምርመራ ሁኔታዎችና የወንድ ዘር ፍሬ መጠን ከሰው ወደ ሰው ይለያያል። ስለዚህ የመጠን ልዩነቶች ከምርመራ ሁኔታ ጋር ምንም ግንኙነት ላይኖራቸው እንደሚችል ማስታወስ አስፈላጊ ነው። የብልት ጤናና ተግባርን በተመለከተ የመጠን ልዩነቶች ትርጉም ላይኖራቸው ይችላል።
ሆኖም ግን የወንድ የዘር ፍሬ መጠን ትንሽ እንዲሆን የሚያደርጉ አንዳንድ ሁኔታዎች አሉ። ለምሳሌ አንደኛ ወንድ ሃይፖጎናዲዝም ተብሎ የሚጠራ አንድ የተለየ ሁኔታ አለ። ሃይፖጎናዲዝም ሰውነት እንደ ብልት፣ የዘር ፍሬ ወይም ቴስቲክለስ እና የጡንቻ ብዛት ያሉ የወንድ ባህሪያት በትክክል እንዲያድጉ በቂ ቴስቴስትሮን ለማመንጨት የሚቸገርበት ሁኔታ ነው። ይህም ደግሞ ሁለት ክፍል አለው። እነሱም አንደኛ የመጀመሪያ ደረጃ ሃይፖጎናዲዝም ወይም ፕራይመሪ ሃይፖጎናዲዝም ሲሆን ይህ ሃይፖጎናዲዝም በዘር ፍሬ መታወክ ምክንያት ሊከሰት ይችላል። ለምሳሌ የዘር ፍሬ ከኤም አንጎል የሚወጡ ምልክቶችን በመጠቀም በቂ ቴስቴስትሮን እና ስፐርም ማምረት አለመቻሉ ነው። ይህ የመጀመሪያ ደረጃ ሃይፖጎናዲዝም ይባላል። ይህ የመጀመሪያ ደረጃ ሃይፖጎናዲዝም ስንወለድ ሊኖርብን ይችላል ወይም ደግሞ በሚከተሉት ምክንያቶች ሊከሰት ይችላል። ለምሳሌ በኢንፌክሽን፣ በዘር ፍሬ መጣመም ወይም በዘር ፍሬ ውስጥ ያለው የወንድ የዘር ፍሬ ገመድ መጣመም እና አናቦሊክ ስቴሮይድ አላግባብ በመጠቀም በዋናነት ይጠቀሱበታል ማለት ነው። ሁለተኛ የሁለተኛ ደረጃ ሃይፖጎናዲዝም ወይም ሰከንደሪ ሃይፖጎናዲዝም ሲሆን የሁለተኛ ደረጃ ሃይፖጎናዲዝም የሚከሰተው ደግሞ በቆለጥ ወይም ቴስቲክለስ ላይ በሚጀምር ችግር አይደለም። ይልቁንም በአንጎል ውስጥ የሚገኘው የፒቱታር ግራንድ በቂ የሉቲንዚንግ ሆርሞን ማምረት ሲያቅተው የሚፈጠር ችግር ነው። ሉቲንዚንግ ሆርሞን ቆለጥ ቴስቴስትሮን እንዲያመርት የሚያነሳሳ ምልክትን ይልካል። ሌላውና ሁለተኛው የፍሬያችን መጠን መቀነስ ምክንያት የሆነው ደግሞ ቫሪኮሴል ሲሆን ፍሬያችን እንዲቀንስ ከሚያደርጉ ሌሎች ምክንያት አንዱ የሆነው ቫሪኮሴል ነው። ቫሪኮሴል በስክሮተም ወይም የቆለጥ ከረጢት ውስጥ ያለውን የደም ስሮች ወይም ደግሞ ቬነስ ሲያብጡ የሚፈጠር ችግር ሲሆን በአብዛኛው የሚከሰተው ደግሞ በደም ስሮች ውስጥ ያለውን የደም ፍሰት በሚቆጣጠሩት ቫልቮች ላይ በሚፈጠር ችግር ምክንያት ነው። በስክሮተም ውስጥ ያሉት ያበጡ የደም ስሮች ቆለጥ እንዲቀንስና እንዲለዝብ ሊያደርጉት ይችላሉ። ሶስተኛ ያልወረዱ ፍሬዎች ወይም አንዲሴንድድ ቴስትስ ሲሆን ያልወረዱ ፍሬዎች ወይም ቴስትስ ፍሬዎች ትንሽ እንዲሆኑ ሊያደርግ ይችላል። ይህ የሚከሰተው ከመወለድ በፊት ሲሆን ፍሬዎቹ ወደ ከረጢታቸው ወይም ስክሮተም ያልወረዱ ከሆነ ነው። ያልወረዱ ፍሬዎች ደግሞ ብዙውን ጊዜ በጨቅላነት ጊዜ በቀዶ ጥገና ሊታከሙ የሚችሉ የፍሬ ችግር ነው ማለት ነው። ስለዚህ የፍሬያችን የመጠን ጉዳይ ከብልት ጥንካሬ ወይም ኢሬክታይል ፈንክሽን ጋር ምንም ላይገናኝ ወይም የወሲብ ጤናችንን በምንም መንገድ ላይጎዳው ይችላል ማለት ነው። ነገር ግን ከሐኪም ጋር መነጋገር የአእምሮ ሰላምና ማረጋገጫ ሊሰጠን ይችላል። ተገቢ ከሆነም ወደ ሕክምና አማራጮች ሊመራን ይችላል ማለት ነው። ከዘር ፍሬ ሕክምናና የመጠን ሁኔታ ጋር በተገናኘ ታዲያ በማንኛውም መንገድ ህመምም ሆነ እብጠት የሚሰማን ከሆነና የሚያሰጋን ከሆነ ፍቱን መፍትሄ ማግኘት አለብን። ስለዚህም ሕክምና ማድረጉ አስፈላጊ ነው ማለት ነው። እንግዲህ ዛሬ ከዘር ፍሬ ችግሮችና ሕክምናዎች ጋር በተገናኘ የሚኖራቸውን የጤና ጉዳትና በመውለድ አቅማችን ላይ የሚኖረውን ተጽዕኖ ግልጽና ቀለል ባለመልኩ ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አድርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገርን ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።